ከየት መጣን? የሰው ልጅ ጉዞ የት ተጀመረ? በዘመን ውቅያኖስ ውስጥ ወደ ኋላ ስንዋኝ ከታሪክ መዛግብት ከስልጣኔያትና ከግዛቶች ሁሉ በፊት የነበረ አንድ ጥያቄ ያጋጥመናል። የመጀመሪያው ሰው ማን ነበር? የመጀመሪያዋ ሴትስ? የዛሬው ጉዟችን ወደዚያ ንጋት፣ ወደዚያ የጥንት መባቻ ወስደናል። ወደ አንድ አስደናቂ የአትክልት ስፍራ፣ ፍቅርና ንጽህና ወደ ነገሱበት። ይህ ስለ እኔ እናንተ፣ ስለ ሰው ልጆች ሁሉ መሰረት፣ ስለ መጀመሪያው ምርጫ፣ ስለ መጀመሪያው ተስፋ፣ ስለ መጀመሪያው ሞት፣ ስለዚያ ስለ ተገባው ታላቅ ቃል ኪዳን የሚናገር ነው። ይህ የአዳምና የሔዋን ታሪክ ነው። ሁሉ ነገር ከመጀመሩ በፊት፣ ጊዜ ራሱ ከመቆጠሩ አስቀድሞ እግዚአብሔር ነበር። በዝምታው ሰማይንና ምድርን፣ በቃሉ ብርሃንንና ጨለማን፣ ውሆችንና የብሱን ፈጠረ። ምድርን በአበቦች በተራሮችና በለመለሙ ሸለቆች አስጌጣት። በሰማይ ፀሐይን፣ ጨረቃንና ከዋክብትን ሰቀለ። በውሆች ውስጥ ዓሣዎችን፣ በአየር ላይ አዕዋፍን፣ በምድር ላይ እንስሳትን ፈጠረ። ፍጥረቱ ሁሉ እጅግ መልካም ነበር። ነገር ግን ይህ ሁሉ ድንቅ ፍጥረት አንድ ነገር ጎሎት ነበር፤ የሚገዛው፣ የሚንከባከበው፣ ከፈጣሪው ጋር በቀጥታ የሚነጋገር ሕያው ፍጡር። እናም በስድስተኛው ቀን እግዚአብሔር ታላቁን ሥራውን ሊሠራው አሰበ። እንዲህም አለ፣ ሰውን በመልካችንና በምሳሌያችን እንፍጠር። የአዳም አፈጣጠር እንደ ሌሎቹ ፍጥረታት በዝምታና ይሁን በሚል ቃል ብቻ አልነበረም። ከምድር አፈር ወስዶ በገዛ እጆቹ አበጃጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት። ያኔ ግዑዝ የነበረው አፈር ሕያው ነፍስ ያለው አዳም ሆነ። አዳም ማለት ከምድር የተገኘ ያማረ መልከ መልካም ውብ ፍጡር ማለት ነው። እርሱ ተራ ፍጡር አልነበረም። በእግዚአብሔር መልክና ምሳሌ የተፈጠረ፣ በምድር ላይ ያሉትን ፍጥረታት ሁሉ እንዲገዛ ሥልጣን የተሰጠው ንጉሥ ነበር። አዳም በተፈጠረ በ40 ቀኑ እግዚአብሔር በምሥራቅ በኩል በኤደን ገነትን አኖረው። ገነት በሰው አእምሮ ሊታሰብ ከሚችለው በላይ የሆነች የፍጽምናና የውበት መገለጫ ነበረች። ለማየት ደስ የሚያሰኙ፣ ለመብላትም መልካም የሆኑ ዛፎች ሁሉ በውስጧ ነበሩ። እንስሳት ያለ ፍርሃት የሚኖሩባት፣ ሰላምና ስምምነት የነገሰባት ነበረች። በዚች ገነት መካከል እግዚአብሔር 2 ልዩ ዛፎችን አቆመ። አንደኛዋ የሕይወት ዛፍ ስትሆን ከእርሷ የበላ ለዘላለም ሕያው ሆኖ እንዲኖር ኃይል ነበራት። ሁለተኛዋ ደግሞ ዕፀ በለስ፣ መልካምንና ክፉን የምታሳውቅ ዛፍ ነበረች። እግዚአብሔር አዳምን እንዲህ ሲል አዘዘው፣ በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን መልካምንና ክፉን ከምታሳውቀው ዛፍ አትብላ፣ ከእርሷ በበላ ቀን ሞትን ትሞታለህና። ይህ ትእዛዝ አዳም በፍቅሩና በነጻ ፈቃዱ ከእግዚአብሔር ጋር ያለውን ኅብረት እንዲመርጥ የተሰጠው የፍቅር መስፈሪያ ነበር። ታዛዥነት የፍቅር መገለጫ ነውና። አዳም በገነት ውስጥ ከፈጣሪው ጋር እየተነጋገረ እንስሳትን ሁሉ እየገዛ በደስታ ይኖር ነበር። ነገር ግን አዳም ብቻውን ነበር። እግዚአብሔርም ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ። አዳም በእንስሳት ሁሉ ላይ ስም ቢያወጣም ከእነርሱ መካከል ግን ለእርሱ የሚሆን ረዳት አልተገኘም። ስለዚህ እግዚአብሔር በአዳም ላይ ከባድ እንቅልፍን አመጣበትና አንቀላፋ። ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። ከዚያች አጥንትም ሴትን ሠራና ወደ አዳም አመጣት። አዳም ከእንቅልፉ ሲነቃ ይህችን ከጎኑ የተገኘች ረዳቱን ሲያይ በታላቅ ደስታ እንዲህ አለ፣ ይህች አጥንት ከአጥንቴ ሥጋም ከሥጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ከዚህ የተነሣ ወንድ አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ስሟም ሔዋን ተባለ። ትርጓሜውም የሕያዋን ሁሉ እናት ማለት ነው። የሔዋን አፈጣጠር ከጎን አጥንት መሆኑ ጥልቅ ምስጢር አለው።
ከራሱ አልተፈጠረችም። ጌታ እንድትሆንበት ከእግሩም አልተፈጠረችም። ባሪያ እንድትሆንለት ነገር ግን ከጎኑ ተፈጠረች። እኩል ረዳቱ እንድትሆን ከልቡም በታች ተፈጠረች። ውድና የተወደደች እንድትሆን በትውፊት መሠረት ሔዋን በተፈጠረች በ80 ቀኗ ወደ ገነት ገባች። በገነት ውስጥ አዳምና ሔዋን ራቁታቸውን ነበሩ። ነገር ግን አይተፋፈሩም ነበር። ኃጢአት ምን እንደሆነ አያውቁም ነበርና ልብሳቸው የንጽሕናና የእግዚአብሔር ክብር ብርሃን ነበር። ቀኑን ሙሉ ገነትን እየተንከባከቡ ከእንስሳት ጋር በሰላም እየኖሩ ከፈጣሪያቸው ጋር እንደ ልጅ ከአባቱ ጋር እየተነጋገሩ በደስታ ይኖሩ ነበር። ይህ ነበር የሰው ልጅ የመጀመሪያውና ወርቃማው ዘመን። አዳምና ሔዋን በዛች የፍጽምና ሁኔታ ውስጥ ለ7 ዓመታት ያህል ኖሩ። ይህ ሰላምና ንጽሕና ግን ለዘላለም አልቆየም። በሰማይ በተነሳ ዓመፅ ምክንያት ከክብሩ የተጣለ በቅናትና በጥላቻ የተሞላ አንድ ፍጡር ነበር። እርሱም ሰይጣን፣ የቀደመው እባብ ነው። የሰው ልጅ የተሰጠውን ክብርና ከእግዚአብሔር ጋር ያለውን ቅርበት ተመልክቶ በታላቅ ቅናት ተነሳሳ። ይህንን ንጹሕ ግንኙነት ለማፍረስና ሰውን ወደ ራሱ የጨለማ ጎዳና ለመውሰድ ተማለ። አንድ ቀን ሔዋን ብቻዋን ሳለች ይህ አታላይ መንፈስ በእባብ አካል ተሰውሮ ወደ እርሷ ቀረበ። እባብ በዚያን ጊዜ ከእንስሳት ሁሉ ይልቅ ብልህ ነበር። በለሰለሰና ተንኮል በተሞላበት ድምፅ እንዲህ ሲል ጠየቃት፣ በእውነት እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏልን? ይህ ጥያቄ የጥርጣሬን ዘር ለመዝራት የታለመ ነበር። የእግዚአብሔርን ቃል እያጣመመ እርሱን ጨካኝና ከልካይ አድርጎ ለማቅረብ ሞከረ። ሔዋንም መልሳ በገነት ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ዛፍ ፍሬ ከእርሱ አትብሉ፣ እንዳትሞቱም አትንኩት ብሏል እግዚአብሔር። እዚህ ላይ ሔዋን የመጀመሪያውን ስህተት ሰራች። ከፈታኙ ጋር በንግግር ተጠመደች። ከዚያም በላይ የእግዚአብሔርን ቃል በመጨመር አዛብተዋለች። እግዚአብሔር አትንኩት አላለም ነበር። የልቧን መላላት ሲያይ በቀጥታ የእግዚአብሔርን ቃል ካደ። ሰይጣንም በእባብ አንደበት ሆኖ ትልቁን ውሸት ተናገረ። ሞትን አትሞቱም፣ በእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ መልካምንና ክፉውንም በማወቅ እንደ እግዚአብሔር እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሔዋንም ዛፉ ለመብላት ያማረ ለዓይንም የሚያስጎመጅ ጥበብንም የሚሰጥ ዘንድ የተወደደ መሆኑን አየች። የፈጣሪዋን ቃል ረስታ የጠላትን ሽንገላ አምና ከፍሬ ወሰደችና በላች። ከእግዚአብሔር ጋር በፍቅርና በታዛዥነት ከመኖር ይልቅ ከእርሱ ተለይታ በራሷ ጥበብ እንደ እርሱ መሆንን መረጠች። ኃጢአት ተላላፊ ነው። ለባሏ ለአዳምም ሰጠችው፣ እርሱም ከእርሷ ጋር በላ። አዳም አልተታለለም ነበር። እርሱ በግልጽ ምርጫውን አደረገ። ከእግዚአብሔር ትእዛዝ ይልቅ ከሔዋን ጋር ያለውን አንድነት መረጠ። ኃላፊነቱን አልተወጣም። ሊጠብቃትና ሊመራት ሲገባው በበደሏ ተባባሪ ሆነ። በዚያች ቅጽበት የዓለማችን ታሪክ ተለወጠ። የበሉባት ቅጽበት የሰይጣን የተስፋ ቃል በከፊል እውነት ሆነ። ዓይኖቻቸው ተከፈቱ። ነገር ግን ያዩት ነገር እንደ እግዚአብሔር የሚያደርግ ጥበብን ሳይሆን የራሳቸውን ራቁትነትና ኀፍረት ነበር። ያ የከባቸው የነበረው የክብር ብርሃን ተገፈፈ። ንጽሕናቸው ረከሰ። ፍርሃትና ኀፍረት ለመጀመሪያ ጊዜ በሰው ልጅ ልብ ውስጥ ገባ። ወዲያው የበለስ ቅጠሎችን ሰፍተው ለራሳቸው ልብስ አደረጉ። ነገር ግን የቅጠል ልብስ የነፍስን ራቁትነት ሊሸፍን አይችልም። የውስጣዊ ሰላም ጠፍቶ ነበር። በቀኑ መጨረሻ እንደ ልማዳቸው የእግዚአብሔርን ድምፅ በገነት ሲመላለስ ሰሙ። ነገር ግን በዚህ ጊዜ እንደ ወትሮው በደስታ ሊቀበሉት ከመሮጥ ይልቅ በፍርሃት ከፊቱ ተሸሸጉ። በገነት ዛፎች መካከል ተደበቁ፣ ኃጢአት ከእግዚአብሔር ይለያልና። እግዚአብሔርም አዳምን ጠራው። አዳም ሆይ ወዴት ነህ? ይህ ጥያቄ አዳም የት እንዳለ ስላላወቀ አልነበረም። ሁሉን አዋቂ የሆነው አምላክ የት እንዳሉ ያውቅ ነበር። ጥያቄው ለንስሐ የቀረበ ጥሪ ነበር። በምን አይነት ሁኔታ ውስጥ ነህ? ከኔ ጋር ከነበረ የኅብረት ቦታ ወዴት ወረድክ?
የሚል ጥያቄ ነበር። አዳምም በፍርሃት መለሰ፣ ድምፅህን በገነት ሰማሁ፣ ራቁቴን ስለሆንሁ ፈራሁ፣ ተሸሸኩም። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝኩት ዛፍ በላህን? ሲል ጠየቀው። እዚህ ላይ አዳም ኃጢአቱን አምኖ ይቅርታ ከመጠየቅ ይልቅ ኃላፊነትን ወደ ሌላ አሸጋገረ። ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ አለ። በሚገርም ሁኔታ ጥፋቱን በሔዋን ላይ ብቻ ሳይሆን በተዘዋዋሪ ይህችን ሴት በሰጠኸኝ በማለት በእግዚአብሔር ላይም አሳበበ። እግዚአብሔርም ሔዋንን ይህን ያደረግሽው ምንድር ነው አላት። እርሷም በተራዋ እባብ አሳተኝና በላሁ በማለት ጥፋቷን በእባቡ ላይ አላከከች። ማንም ኃላፊነቱን ሊወስድ ፍቃደኛ አልነበረም። በደል በደልን ወለደ። ፍቅርና ኅብረት በነገሱበት ቦታ ፍርሃትና መወቃቀስ ሰፈነ። የሰው ልጅ የመጀመሪያው የቤተሰብ ጭቅጭቅ፣ የመጀመሪያው ኃላፊነትን ያለመውሰድ ክስተት በዚያ ተፈጸመ። ፍርዱ አይቀሬ ነበር። እግዚአብሔር ፍቅር ብቻ ሳይሆን ፍትሕም ነውና። በእባቡ ላይ ይህንን ስላደረግ ከእንስሳት ሁሉ ተለይተ የተረገምክ ትሆናለህ፣ በሆድህ ትሄዳለህ፣ በሕይወትህ ዘመን ሁሉ አፈርን ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ። ይህ ቃል ፍርድ ብቻ ሳይሆን በታሪክ ውስጥ የተነገረው የመጀመሪያው የምሥራች ወይም የቀደመው ወንጌል ነው። እዚህ ላይ እግዚአብሔር ከሴቲቱ ዘር ከድንግል ማርያም የሚወለደው መሲህ ኢየሱስ ክርስቶስ የሰይጣንን ራስ በመስቀል ላይ እንደሚቀጠቅጥ ማለትም ኃይሉንና ሥልጣኑን እንደሚደመስስ ትንቢት ተናገረ። ይህ በጨለማው የፍርድ ሰዓት ውስጥ የበራች የመጀመሪያዋ የተስፋ ጮራ ነበረች። በሔዋን ላይ በጸነሽ ጊዜ ምጥሽን አበዛለሁ፣ በስቃይም ልጆችን ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም በላይሽ ይገዛል። ይህ ፍርድ የኃጢአት ውጤት የሆነውን በቤተሰብ ውስጥ የሚፈጠረውን አለመስማማትና ስቃይ ያሳያል። በአዳም ላይ የሚስትህን ቃል ሰምተሃልና ከእርሱ አትብላ ብዬ ካዘዝኩ ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን። በሕይወትህ ዘመን ሁሉ በድካም ከእርሷ ትበላለህ፣ እሾህንና ሚካኤላን ታበቅልብሃለች። ወደ መጣህበት መሬት እስከምትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ። ነገር ግን በዚህ ሁሉ ፍርድ መካከል የእግዚአብሔር ምሕረት አልተለያቸውም። እግዚአብሔር አንድ እንስሳ አርዶ ከቆዳው ልብስን አደረገላቸው፣ አለበሳቸውም። ይህ ድርጊት ጥልቅ ትርጉም አለው። ኃጢአትን ለመሸፈን የንጹሕ ፍጡር ደም መፍሰስና ሞት አስፈለገ። ይህ ለመጀመሪያ ጊዜ የተፈጸመው መሥዋዕት ወደፊት ለሰው ልጅ ኃጢአት ራሱን አሳልፎ ለሚሰጠው የእግዚአብሔር በግ ለሆነው ለክርስቶስ ጥላና ምሳሌ ነበር። ፍርዱ ከተላለፈ በኋላ አዳምና ሔዋን በኃጢአት በወደቀ ሁኔታቸው ከሕይወት ዛፍ በልተው ለዘላለም በዚያው በኃጢአት እንዳይኖሩ እግዚአብሔር ከኤደን ገነት አስወጣቸው። ወደ ገነትም የሚወስደውን መንገድ ኪሩቤል በምትገለባበጥ የነበልባል ሰይፍን እንዲጠብቅ አስቀመጠ። የገነት በር ተዘጋ። የሰው ልጅ የስደት የድካምና የሐዘን ጉዞ ተጀመረ። አዳምና ሔዋን ከገነት ተባረሩ። ያችን የደስታና የሰላም ቦታ አጡ። የነበራቸውን ክብር፣ ከፈጣሪ ጋር የነበራቸውን ቀጥተኛ ግንኙነት አጡት። ዓለም ቀዝቃዛና ጨካኝ ሆነችባቸው። የፀሐይ ሐሩር፣ የሌሊት ቁር ሰውነታቸውን አደከመው። ከገነት በወጡ ጊዜ ምድር ዋሻ ውስጥ መኖር ጀመሩ። የገነትን ተራራ እያዩ ያጡትን እያሰቡ ምርር ብለው አለቀሱ። ሐዘናቸው ጥልቅ ነበር። ለቀናትና ለሳምንታት በጾምና በጸሎት በከፍተኛ ሐዘንና ጸጸት ተንበርክከው ፈጣሪያቸውን ምሕረትን ለመኑ። ሰይጣን ግን እዚያም አልተዋቸውም። በተለያዩ መልኮች እየተገለጠ ሊያስታቸውና ተስፋ ሊያስቆርጣቸው ሞከረ። አንዳንድ ጊዜ በውብ መልአክ መስሎ፣ ሌላ ጊዜ ደግሞ እግዚአብሔር ይቅር እንደማይላቸው እየነገረ ሊያሰናክላቸው ታገለ። ነገር ግን አዳምና ሔዋን በውድቀታቸው ተምረው ነበር። በፈጣሪያቸው ምሕረት ላይ ያላቸውን ተስፋ አልጣሉም። እግዚአብሔርም
ጸጥታቸውንና እንባቸውን አይቶ አዘነላቸው። በጥንታውያን አባቶች አስተምህሮ መሠረት እግዚአብሔር ለአዳም ታላቅ ቃል ኪዳን ገባለት። አዳም ሆይ አታልቅስ፣ ከልጅ ልጅ ተወልጄ ከ5 ቀን ተኩል ዘመን ወይም 5500 ዘመን በኋላ እኔ ራሴ መጥቼ ከዚህ መከራ አድንሃለሁ። በሞቴ ያንተን ሞት ሽሬ በትንሣኤም የዘላለም ሕይወትን እሰጥሃለሁ። ይህ ቃል ኪዳን ለአዳምና ለሔዋን ብቸኛ ተስፋቸው ሆነ። ይህንን የተስፋ ቃል የሴቲቱ ዘር በልባቸው ይዘው መዳንን ይጠባበቁ ነበር። ሕይወት ከገነት ውጪ ከባድ ነበረች። አዳም ምድርን ሲያርስ፣ ሔዋን በጭንቅ ልጆችን ወለደች። የመጀመሪያ ልጃቸው ቃየንን ከእግዚአብሔር ወንድ ልጅን አገኘሁ አለች። ምናልባትም የተስፋው ዘር እርሱ መስሏት ይሆናል። ቃየን ሲወለድ አዙራ የተባለች መንትያ እህት ነበረችው። ከዚያም ወንድሙን አቤልን ከመንትያ እህቱ ጋር ተወለደ። ልጆቹ አደጉ። አቤል በግ ጠባቂ ሆነ። ቃየን ደግሞ ገበሬ ነበር። የውድቀቱ መርዝ ግን በሚቀጥለው ትውልድ ላይ መስራቱን አላቆመም ነበር። ጊዜው ሲደርስ ሁለቱም ለእግዚአብሔር መሥዋዕት አቀረቡ። ቃየን ከምድር ፍሬ፣ አቤል ደግሞ ከበጎቹ መካከል በኩር የሆነውንና ስቡን አቀረበ። እግዚአብሔር የአቤልን መሥዋዕት ተቀበለ፣ የቃየንን ግን አልተቀበለም። ለምን? ምክንያቱም አቤል በእምነትና ከልቡ በቅንነት ምርጡን ሲያቀርብ፣ ቃየን ግን ግዴታን ለመወጣት ያህል ያለ ልብ ቅንነት አቀርቧል። በቃየን ልብ ቅናትና ቁጣ ነደደ። እግዚአብሔርም አስጠነቀቀው። ለምን ተቆጣህ? መልካም ብታደርግ ፊትህ የሚበራ አልነበረምን? መልካም ባታደርግ ግን ኃጢአት በደጅህ ታደባለች። ቃየን ግን ይህንን ማስጠንቀቂያ አልሰማም። ቅናት ልቡን አሳወረው። አባታቸው አዳም የሰው ዘር እንዲበዛ ቃየል የአቤልን መንትያ እህት ወይም አቅሌማን፣ አቤል ደግሞ የቃየንን መንትያ እህት አዙራን እንዲያገቡ ወስኖ ነበር። ነገር ግን የቃየል መንትያ የነበረችው አዙራ ከአቅሌማ የበለጠች ውብ ነበረች። ቃየንም የገዛ መንትያዬን ቆንጆዋን ማግባት ሲገባኝ እንዴት የአቤልን መንትያ አገባለሁ በሚል ትዕቢትና ምኞት ተነሳሳ። የመሥዋዕቱ ውድቅ መሆንና ይህ የጋብቻ ጥያቄ ተዳምረው በቃየል ልብ ውስጥ የነበረውን የቅናት እሳት ወደ ገሃነማዊ ጥላቻ ለወጡት። አሁን አቤል ለእርሱ ወንድሙ ብቻ ሳይሆን በመንፈሳዊም በሥጋዊም በረከት ሊቀድመው የተነሳ ጠላቱ ሆነ። አንድ ቀን ወንድሙን በሜዳ አግኝቶ ገደለው። የመጀመሪያው ኃጢአት የመጀመሪያውን ሞት ወለደ። የንጹሕ ሰው ደም ምድር ላይ ፈሰሰ። የመጀመሪያው የሰው ልጅ ሞት በወንድም እጅ የተፈጸመ ግድያ ሆነ። ኃጢአት ካለመታዘዝ አልፎ ወደ ደም መፋሰስ አደገ። የአቤል ደም ከምድር ወደ እግዚአብሔር ጮኸ። ቃየንም ተረግሞ ከቤተሰቡ ተለይቶ የሚንከራተት ኮብላይ ሆነ። ለአዳምና ለሔዋን ይህ ምንኛ ታላቅ ሐዘን ነበር! የውድቀታቸው ውጤት በልጆቻቸው ሕይወት ውስጥ እንዲህ በአሰቃቂ ሁኔታ ሲገለጥ ማየት ልብ የሚሰብር ነበር። አንድ ልጃቸው ሞቷል፣ ሌላኛው ደግሞ ገዳይና ስደተኛ ሆኗል። ነገር ግን የተስፋው ቃል የታመነ ነው። ሔዋን እንደገና ጸንሳ ወንድ ልጅ ወለደች፣ ስሙንም ሴት አለችው። ትርጉሙም ተተኪ ማለት ነው። እግዚአብሔር በቃየል ፈንታ ሌላ ዘርን ሰጥቶኛል አለች። የሴቲቱ ዘር የሚለው ተስፋ የሚቀጥለው በዚህ በሴት የትውልድ መስመር ነበር። ዘመናት አለፉ። አዳምና ሔዋን ብዙ ልጆችን ወለዱ። የልጅ ልጆችን የልጅ የልጅ ልጆችን አዩ። የሰው ልጅ በምድር ላይ በዛ። ነገር ግን የኃጢአት ጥላ አብሮ አደገ። በዚያው ልክ ደግሞ የሴቲቱ ዘር መጥቶ ከዚህ መርገም እንደሚያላቅቃቸው የነበረው ተስፋ ከትውልድ ወደ ትውልድ ይተላለፍ ነበር። አዳም የሞቱ ሰዓት ሲቃረብ ልጁን ሴትንና ሌሎች ልጆቹን ሁሉ ሰብስቦ የሕይወቱን ታሪክ ነገራቸው። ስለ ገነት፣ ስለ ውድቀታቸው፣ ስለ እግዚአብሔር ምሕረትና ከሁሉም በላይ ደግሞ ስለዚያ ታላቅ የ5500 ዘመን ቃል ኪዳን መከራቸው። እንዲህም አላቸው፣ ልጆቼ ሆይ እኔና እናታችሁ በበደላችን ምክንያት ይህንን መከራ አመጣን። እናንተ ግን የእግዚአብሔርን ሕግ ጠብቁ። እኔም ስሞት ሥጋዬን ከሽቶ ጋር በያዘች ዋሻ በእንባ ዋሻ ውስጥ አኖሩት። የድኅነት ተስፋ የሚፈጸምበት ጊዜ ሲደርስ ከዚያ ቦታ ሥጋ ይወሰዳልና። በመጨረሻም ያ በበላህ ቀን ሞትን ትሞታለህ የተባለው መለኮታዊ ቃል
ፍጻሜውን የሚያገኝበት ጊዜ ደረሰ። ያ ከኃጢአት ጋር ወደ ዓለም የገባው እንግዳ የመጀመሪያዎቹን ወላጆቻችንን ሊወስድ መጣ። አዳም 930 ዓመቱ ላይ ሞተ። ያ ከምድር አፈር የተሠራ አካሉ ወደ መጣበት አፈር ተመለሰ። ከጥቂት ዓመታት በኋላም ሔዋን አረፈች። እርሷም ከባሏ ከአዳም አጠገብ በክብር ተቀበረች። በጥንት የቤተ ክርስቲያን መጻሕፍት መሠረት የአዳም ሥጋ በዋሻው ውስጥ ለዘመናት ተጠብቆ ቆየ። የጥፋት ውሃ በመጣ ጊዜ ጻድቁ ኖህ የእግዚአብሔርን ትእዛዝ ተቀብሎ የአዳምን ሥጋ ከመርከቡ ውስጥ አስገብቶ አዳነው። ከጥፋት ውሃ በኋላም የኖህ ልጅ ሴም የአዳምን አጽም ወስደው ጎለጎታ ወይንም ቀራንዮ ተብሎ በሚጠራ ስፍራ ቀበሩት። ጎለጎታ በአርማይክ ቋንቋ የራስ ቅል ስፍራ ማለት ሲሆን ይህም ከአዳም ራስ ቅል ጋር የተያያዘ እንደሆነ ይታመናል። የአዳምና ሔዋን ነፍስ ወደ ሙታን ስፍራ ወደ ሲኦል ወረደች። በዚያም እርሱንና ከእርሱ በኋላ የሞቱትን ጻድቃን ነፍሳት ሁሉ ያንን የቀደመውን ተስፋ የሴቲቱን ዘር መምጣት በትዕግሥት ይጠባበቁ ነበር። የመጀመሪያዎቹ ወላጆቻችን ምድራዊ ጉዞ በዚህ ተጠናቀቀ። ታሪካቸው በሐዘን የተሞላ ይመስላል። ከክብር ወደ ውርደት፣ ከሕይወት ወደ ሞት፣ ከገነት ወደ ስደት። ነገር ግን ይህ የታሪኩ መጨረሻ አይደለም። ይልቁንም ይህ ለታላቁ የማዳን ታሪክ መነሻው ነው። ከብዙ ዘመናት በኋላ ሁለተኛው አዳም ኢየሱስ ክርስቶስ መጣ። የመጀመሪያው አዳም በዕፀ በለስ በኩል ሞትን እንዳመጣ፣ ሁለተኛው አዳም በዕፀ መስቀል ላይ ሕይወትን ሰጠ። በጎለጎታ በመስቀል ላይ ሆኖ የክርስቶስ ክቡር ደም በፈሰሰ ጊዜ የአዳምን አጽም አርሶ ያንን የመጀመሪያ በደል አጠበው። የገባው ቃል ኪዳን ተፈጸመ። በአዳም በኩል የተዘጋው የገነት በር በክርስቶስ በኩል ተከፈተ። ሞትን ድል የነሳው ኢየሱስ ክርስቶስ የሲኦልን ደጆች ሰብሮ እጁን ዘርግቶ አዳምንና ሔዋንን ልጆቹንም ከሲኦል አወጣቸው። ይህ የአዳም ታሪክ የመጨረሻው ምዕራፍ ነው። ያ የዘመናት የንስሐና የናፍቆት ጸሎታቸው ተሰምቶ የሴቲቱ ዘር የሆነው አዳኛቸው ኢየሱስ ክርስቶስ መጥቶ ከሞት እስራት ነፃ አውጥቷቸዋል። የአዳምና የሔዋን ታሪክ የውድቀትና የስደት ታሪክ ብቻ አይደለም። ይልቁንም ስለ እግዚአብሔር የማይለወጥ ፍቅር፣ ስለ ይቅር ባይነቱና ስለ ማዳኑ የሚነገር ታላቅ ታሪክ ነው። በአዳም በኩል አለመታዘዝ ኃጢአትና ሞት ወደ ዓለም እንደገባ፣ በክርስቶስ በኩል ደግሞ መታዘዝ ጽድቅንና የዘላለም ሕይወትን ለሰው ልጆች ሁሉ ተሰጥቷል። የአዳም ስህተት የሁላችንም ውርስ እንደሆነ ሁሉ የክርስቶስ ድል ደግሞ በእርሱ ለሚያምኑ ሁሉ የተሰጠ የጸጋ ስጦታ ነው። ይህ ታሪክ ዛሬም ለእያንዳንዳችን ትልቅ ትርጉም አለው። በሕይወታችን ውስጥ በየቀኑ በገዛ ፈቃዳችን ምርጫዎችን እናደርጋለን። የእግዚአብሔርን የፍቅር ድምፅ እንሰማለን ወይንስ በትዕቢት የራሳችንን መንገድ እንመርጣለን? የአዳምና የሔዋን ታሪክ ሁላችንም ከወደቅንበት እንድንነሳ፣ በንስሐ ወደ ፈጣሪያችን እንድንመለስ እናም እርሱ ባዘጋጀልን የመዳን መንገድ ላይ እንድንጓዝ ያስተምረናል። የገነት በር በክርስቶስ ተከፍቷልና ያ በኤደን የጠፋው የሕይወት ዛፍም በመስቀል ላይ ተሰቅሎ ለሚያምኑበት ሁሉ የዘላለም ሕይወትን ፍሬ የሚሰጠው ጌታችን ኢየሱስ ክርስቶስ ሆኖ ተገልጧል።